በነገራችን ላይ እጅግ በጣም እናቃቸዋለን የምንላቸው ሰዎች ውስጥ ሌላ የማናቀው ሰው አለ። የሆነ ቀን ሰርፕራይዝ የሚያደርገን የሆነ ቀን ከዚህ በፊት አይተንበት የማናቀውን ባህሪ ሊሆን ይችላል። ከዚህ በፊት ተናግሮ የማያውቀውን ነገር ሊሆን ይችላል የሚናገረን። ከዛ በኋላ ስንጠይቀው እንዴ ከየት መጣ ይሄ ነገር ስንለው የቆየ እንደሆነ እናውቃለን ወይም እንረዳለን። አንተ አንድ ሴትን በጣም ልትወዳት ትችላለህ። እንዲሁም ፍቅረኛ ልትሆን ትችላለች። ፍቅረኛ ድብና አርጋ ህይወቷ ውስጥ ሙሉ በሙሉ በነፃነት ልታስገባህ ላትፈልግ ትችላለች። ወይም ግራ ታጋባሃለች። የእውነት አፍቅራኛለች ወይስ አላፈቀረችኝም የሚል ጥያቄ ውስጥ ልትሆን ትችላለች። አንድ ሴትን ደግሞ ወደሃት እየተመላለስክ ደጅ እየጠናክ በጣም ብዙ ኢንቨስት እያደረክ ግን ምንም አይነት ምልክት ልታይባት አትችልም። ምንም አይነት ፍንጭ ላትሰጥ ትችላለች። ወይም እንደወደደችህ እንዲገባክ ላትፈልግ ትችላለች። ነገር ግን ዛሬ በምነግርህ ሀሳቦች ኦር ጥያቄዎች ብቻ ውስጧ የደበቀችውን አንተን የሚወድህን ማንነቷን ማውጣት ትችላለህ። እንዴት አድርገህ ካለ ዛሬ ማነሳቸውን ብያቸዋለሁ። ጥያቄዎች ስትጠይቃት በመልሶቿ በምትሰጥህ እድል በምታደርጋቸው ነገሮች ውስጥ በቃ ግልጽ መረጃ ምን አይነት ፍቅር ላንተ እንዳላት ምን ያህል ላንተ ፍቅር ምን ያህል ርቀት እንደምትሄድ እንዲሁም እንደወደደችና እንዳፈቀረች በነፃነት ፍቅርህን መግለጽ እንደምትችል የሚያስረዳ ሀሳብ ነው ይዤ የመጣሁት። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ቀላል ስለምታደርጉበት ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። ቤተሰቡንና ወደ 100,000 እንሂድ። ለብዙ ወንድሞቻችን ድረስ ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ሴት ልጅ ስትወድህ የምትመልስልህ ትልቁ ጥያቄ እድል ስጪኝ የሚለውን ነው። ሴት ልጅ እድል እንድትሰጣት ስትጠይቃት ከሰጠችህ እመነኝ ወድሃለች ማለት ነው። ሁለት አይነት ሴቶች አሉ። ገና ፍቅረኛ ልታደርጋት እየሞከርክ ያለው እንዲሁም ፍቅረኛክ ናት። ከፍቅረኛ እንጀምር ካልክ ፍቅረኛክ በእርግጠኝነት ስታጠፋ ይቅርታ ከአንዴ በላይ 2 3 የምታደርግልህ ከሆነ ስላፈቀረች ነው። 3 4 እድል የምትሰጥህ ትዕግስቷ እስኪያልቅ ሊሆን ይችላል። ነገር ግን በታሪክ ነው ምልክ ካልወደደች ለምሳሌ ግራ የሚያጋባ ስሜቶች የሚፈጠርበት ከሷ የሚመጣው ቶሎ ማኩረፍ ሊሆን ይችላል። ቶሎ መቀየም፣ ቶሎ ማዘን፣ የነገረችን ለምን አላደረክም ብላ መሸሽ ነው። ይሄ ስንወድ ስናፈቅር ኬር ከማድረጋችን የሚመጣ ነው። ያ ነገር ደግሞ ካልተፈጸመልን የጠየቅነውን ካላገኘነው ወይም ያስቀየምን ነገር ድጋሚ ሲፈጠር ማኩረፍ ኦር ካንተ ጋር ግጭት ውስጥ መግባት የተለመደ ነው። ነገር ግን ይቅርታ ስትጠይቃት እመነኝ በደንብ ነው ይቅርታ የምታደርግልህ። ያንን እድል ትሰጥሃለች። ያልፈለገች ሴት ግን እንኳን አንተ አጥፍተህ አይደለም እሷ ራሱ የሆነ ሰበብ ፈልጋ ለምን አንለያይም የሚለውን ቃል ብቻ ነው የምትጠቀመው። የወደድካት ሴት ደግሞ ምን አይነት እድል ነው የምትሰጥህ? ወደ ልቧ መግቢያ የሚሆንህን ትኬቶች ነው የምትሰጥህ ማለት ነው። ያን እድል እንዴት ልትሰጥ ትችላለች? እንገናኝ ወይ ዴት እንውጣ ስትላት እሺ ነው። ስልክ ቁጥሯን አግኝተህ ባታውቀው ስልኳን መስጠት ነው። ስልክ ላይ ስታወራት ረጅም ሰዓት ለማውራት በጣም አክቲቭ ሆና ለማውራት ንቁ ሆና ለማውራት ትኩረት ሰጥታ ለማውራት እድሉን በደንብ ነው የምትሰጥም። ደግሞ ያንን ታደርገዋለች። ይሄንን ካየክ መፍዘዝ አይጠበቅብህም። ልክ ቃል ለምሳሌ ስልክ ላይ ነው ቀን ስታገኝ ኖርማል እንዳልማትወድ ወይም ቅዝቅዝ ልትልበት ይችላል። ስልክ ላይ ግን የሆነ ረጅማት በፍቅር የቆያችሁ ሴት ትመስላለች። በጣም የፍቅር ወሬ ታወራለች። ንቀት ብላ ነው ልታወራችለች። እና ደግሞ ላግኝ ስትላት ካገኛት እንደነገርኩ ስልክን በፍጥነት ካነሳች ቴክስትን ቶሎ ከመለሰች እነዚህ ትልልቅ እድሎች ናቸው እንድትወዳት ወይም መፈለጓን እንዲሁም ደግሞ እንድትጠይቃት መፈለጓን የሚያሳዩ ነው። አትፍዘዝ። ሁለተኛው ሴት ልጅን ጥያቄህን ብቻ በመጠየቅ እንዴት ካንተ ጋር በፍቅር እንደወደቀች ወይም አንተን የምታይበትን ለአንተ የሰጠችውን ቦታ ማወቅ ትችላለህ የሚለው ሲነሳ ስለኔና ስላንቺ ምን ታስቢያለሽ የሚለው ጥያቄ ነው። እኛ ሴቶች ገና ካወቅነው ከተዋወቅን ቀን ጀምሮ ሀሳባችን ውስጥ አለ። ምን ስለው ስዕል አለ። በጣም ሩቅ ነው የምናስበው። እንደናንተ ራሱ አይደለም። ይሄን ጥያቄ ወንድ ልጅ ከመለሰልኝ በጣም እንደወደደኝ እንዳፈቀረኝ እርግጠኛ የምሆንበት ጥያቄ ነው። ሴት ልጅ ተፈጥሯ ነው በቃ
የሆነ ነገር ትንሽ ከተመቻት ይሄን ጥያቄህን እንደዚህ በፓራግራፍ ነው የምትመልስልህ፣ በዝም ብሎ ራሱ አይደለም። ታዲያ በቃላት ፊት ለፊት መታ ማታወራ ሴት እንኳን ባትሆን ቴክስት ላይ ረዘም ላለ ሰዓት በደንብ ትንትን አርጋ ትመልስልሃለች። ምን ትመልስልኛለች? ኦር እንደወደደችኝ የሚያሳውቅ እንዲህ ሳያት አክትን ታረጋለች፣ እንዳልወደደችኝ ትነግራኛለች ምናምን። አሁንም ሁለት አይነት ሴቶች አሉ። ፍቅረኛክና አብረሃት መሆን የፈለጋት ሴት ናት። ፍቅረኛክ እንጀምር ብትል ፍቅረኛህን እኔና አንቺን ከዛሬ 5 ዓመት በፊት ምን ታስቢያለሽ ወይም ምን ላይ ትጠብቂያለሽ ብለህ ብትጠይቃት ቤት ሰርታ ወልዳ አግብታ ዕቃ ቤት ወጥ ስትሰራ ስታበላ ስታቀርብ ልጇን እንዴት ስትንከባከብ እንደዚህ አይነት ህልሞችን ትነግርሃለች። መልሷ ግን ኧረ እኔ እንጃ ተለያይተን ነው አብረን ብንሆን እንዴ እንደዛ ነው የሚመስለኝ ካለች የለህም ማለት ነው። አንተ እሷ ልብ ውስጥ በዚህ ሰዓት ወይም በዚህ ጊዜ ከአንተ ጋር የሆነችበት ምክንያት ሌላ ነው። ፊውቸር ከሌላት ቤቷ ውስጥ አርጋህ አንተ ማውራት ካልቻለች እመነኝ መቼም ቢሆን ይችን ሴት አፍቅራኛለች ብላ እንዳታም። ነገር ግን ልም ያለ ፍቅር ውስጥ እንዳለች የፈለገ ነገር እየተፈጠረ የፈለገ እንደማትወድህ እያሰብክ ራሱ አብረሃት ብትሆን እችን ቃል ከተጠቀመች አርቃ ካሰበች ቤት ከሰራች ከአንተ ጋር ከአንተ ስለመውለድ እንዴት አይነት ሰርግ እንዳላችሁ ካወራች በጣም የምታፈቅር ሴት ናት። ሁለተኛዋ ደግሞ የፍቅር ጥያቄህን የምታቀርብላትን ሴት ምን ታስቢያለሽ ማለት አብረን መሆን የምንችል ይመስልሻል አይነት ጥያቄህን ብቻ ጠይቃ አብረን እንሁን የሚለውን ጥያቄ ስትጠይቃ የምትመልስልህ መልስ በእርግጠኝነት አንደኛ ሞክር እድልን የሚል ነው የሚሆነው። ምክንያቱም ይከፈትልሃል፣ ዝም ብለህ አትገባም አይነት ነው። የሆነ ቀን ግን መከፈቱ የማይቀር ነው የሚሆነው። ግን የምትመልስልህ ኧረ እኔ እንደ ወንድሜ ነው ማይክ፣ እንደ ጓደኛዬ ነው ማይክ፣ አሊያም ደግሞ በቀላሉ ለምሳሌ እኔ ለፍቅር ግንኙነት ዝግጁ አይደለሁም እንደዚህ አይነት ነገሮች አይሰሩም። ነገር ግን ሞክር እድልህን ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ ፍቅር ውስጥ ሆነን ሊሆን ይችላል እንጂ እንለያያለን ኧረ እኔ ከአንተ ጋር ምናምን የሚሉት መልሶችን አትመልስልም የቀልድም ቢሆን። ምክንያቱም ዲብዳውን ያልኩ ማንነቷ ያንን ነገር እንዳትናገር ይከለክላታል። እውነት ነው የሚመስለው እሱ እውነትና ውሸትን አይለይም፣ ውስጧ ያለ ማንነት ስለሆነ በፍጹም አትጠቀመው። ስለዚህ እድል እንዳለክ የሚጠቁምህን መልስ ነው የምትሰጠው እንጂ ደንግጣ ኧረ እኔ ምንም አላስብም፣ ኧረ እኔ እንደዚህ ነው ማይክ ምናምን የሚል ከሆነ የለህም ማለት ነው። አንተ በፍቅር ሂሳብ እሷ ጋር የምትታሰብ ሰው እንዳልሆንክ ልታውቅ ይገባል። ከዛ ውጭ ግን እንደምታስብ የምታውቀው እድል እንዳለ ስትነግር ነው። ሶስተኛው ሴት ልጅ እንደወደደች እንዳፈቀረች ደብቃህም ሊሆን ይችላል። ኢቭን ፍቅረኛ ከሆነ ለአንተ ዲብዳውን ልም ያለ ፍቅር እንደሌላት የምታውቀው ይህን ጥያቄህን መመለስ ካልቻለች ነው። ጊዜ ስጭኝ የሚል ጊዜ ጠይቀሃት ፍቅረኛ ከሰጠች ልትሰጥ ዝግጁ ከሆነች በጣም ረጅም ዓመት ታዲያ በፍቅር ቆይታችሁ በየጊዜው ጊዜ ስጭኝ ከሚለው ቋንቋ ውጪ አፕዴት ያረከው የቀየርከው ነገር ከሌለ ልትተው ትችላለች። ነገር ግን ለምሳሌ የታገቢኛለሽ ወይ ጥያቄ ሊሆን ይችላል፣ ፕሮሚስ ሊሆን ይችላል፣ ዋቴቨር ሲሪየስ እንደሆንክ የፍቅር ግንኙነታችሁ ላይ ህልምህን በማሳወቅ አላማህ ምን ያህል ሩቅ እንደሆነ ያንን ለማሳካት ጊዜ እንደምትፈልግ ቁጭ በስነ ስርዓት ታዲያ ለዛ ነገር ስትለፋ እያየች ከሆነ ትጠብቅሃለች ያፈቀረች ሴት። ያቺ ሴት ታዲያ እንደምትጠብቅህ የነገረች ሴት አላማ ህልምህን እስክታሳካ ሊሆን ይችላል። ግንኙነታችሁን አፕዴት ለማድረግ ማሳካት እንዳለብህ የነገርካት ነገር ነው። ከዛ ደግሞ አሳክተን ሌላ ጊዜ ስትጠይቃት በደንብ ነው የምትጠብቀው። ታማኝ ናት፣ ገራሚ ሚስት የምትሆን በጣም ዋይፊ ማቴሪያል የሚባለውን የምታሟላ ሴት ናት። ይቺ ሴት እልም ያለ ፍቅር ውስጥ ያለች ሴት ናት። ልትበሳጥ ትችላለች፣ እንዳልኩ አፕዴት አልሆነም ግንኙነታችሁ ልትል ትችላለች፣ ትግል ልታደርግ ትችላለች፣ እስከ መቼ ልትል ልትጨቃጨቅ ትችላለች። ግን ትታህ አትሄድም። ስቲል ምን እያደረገች ነው? ጊዜ እየሰጠች ነው። በዚህ ውስጥ አትወደኝም፣ ትተወኛለች፣ እኔ እንዲህ ህልሜን እስካሳካ ድረስ ምናምን የሚል ጭንቀት እንዳይዘ ግልጽ ካረክላት ደን አፕዴት ልታደርግ ዝግጁ ከሆንክ ቃል ከገባህላትና ቃልን ከጠበቅ ጊዜዋን ትሰጥሃለች። ያፈቀረች ሴት ያለምንም ግራ መጋባት። ሁለተኛዋ ደግሞ አንተን ለማወቅ ለመተዋወቅ እንዲሁም ትኩረት ለመስጠት ጆሮ ለመስጠት ምን አይነት ሰው ነው የሚለውንም ለማወቅ
አብረሃት ጊዜ ለማጥፋት ከፈለግ ጊዜ በደንብ ነው የምትሰጥ። በጊዜው መሀል ላይ አብራክ በምታሳልፍ ስትመጣ አንተ ጋር ስትመጣ ለዛ ጊዜ የሰጠችውን ዋጋ ለዛ ጊዜ የሰጠችውን ቦታ ማየት በደንብ ማየት በጣም ተጠንቅቃ ዘንጣ አንተን ለማስደሰት ተዘጋጅታ ነው የምትመጣው። ያፈቀረች ሴት ተዝረክርካ አርፍዳ አንዳንዴም ደውላ ቀርቻለሁ አይነት ጊዜ ልትሰጥ ፈቃደኛ ካልሆነች ልክ ደውለላት እንዴት ነህ ብላ ከዛ ወዲያ ውይ በቃ ደውልልሃለሁ ብላ መልሳ ምዘጋ ምናምን ከሆነች በዛው ዝጋው ፋይልን። ግን በደንብ ጊዜዋን የምትሰጥ ትኩረት ያጀበ ጥንቃቄ ያጀበው ስርዓት ያጀበው ክብር ያጀበውና ዋጋ ያለውን ጊዜዋን ከሰጠች አፍቅራለች። አራተኛው ስለሌላ ወንድ መጠየቅ ስለ ኤክሷ ሊሆን ይችላል። አሊያም ደግሞ አብራክ ያለችው ፍቅረኛዬ ብለህ የጠራሃትን ሴት ምን አይነት ታይፕ ወንድ እንዳለ ነግራት ይሄ እሱ ቢመጣስ የሚለውን ጥያቄ ወይም እሱ ጋር አብረሽ መሆን ትፈልጊያለሽ ኤክሷንም ሊሆን ይችላል ስትላት የምትመልስልህ ጥያቄ ለአንተ የሰጠችውን ቦታ ለአንተ ያላትን ፍቅር ያሳያል። አንደኛ ይህን ጥያቄ በመጠየቅ ትናደዳለች። እንዴት እንዲህ ታስበኛለህ ትላለች። ምክንያቱም ኦልሬዲ ትኩረታችንን አንድ ወንድ ከወሰደው ሌላው ማንም ምንም ነው። ከዚህ በፊት በጣም በፍቅር ያበደችለት ወንድ ሊሆን ይችላል። አሁን ላንተ ያላት ፍቅር ሪል ከሆነ በአንተ ፍቅር ከወደቀች ስለሌላ ወንዶች ግድ እንደሌላት ሊዮ በላት። ስልክሽን ሊዮ ቴሌግራምሽን ትሰጥሃለች። ምክንያቱም የምታወራው ወሬ ራሱ የሚረባ ላይሆን ይችላል። ነፃ ናት የምትሆነው። ይሄንን ካደረገች በዚህ መልክ ጥያቄህን ከመለሰች ለሌላ ወንድ ትኩረት እንደማስጥ ሌላ ወንድ ህይወቷ ውስጥ ሊኖርም እንደማይችል እንደሌለ ስፔሻሊ ደግሞ ገና ህይወት ውስጥ ያልገባችዋ ሴት ስለምትጠይቃት ወንዶች በጣም ደስ በማይል ኧረ እሱን ኧረ ምናምን የሚሉ ምላሾችን ከሰጠች ስለኔ ግን ምን ታስቢያለሽ ስትላት ስለአንተ ብላ ቅድም የነገርኩህን አይነት ሞክር አይነት ነገር ከሆነ አንተን ብቻ እያየች እንደሆነ አንተን እንደምትወድ ማወቅ ትችላለች። ሴት ልጅ አንተን ከወደደች የሌላ ወንድ ጥያቄ አይኖርብህም። ለሌላ ወንድ ትኩረቷን ስትሰጥ፣ ለሌላ ወንድ ጊዜዋን ስትሰጥ፣ ለሌላ ወንድ ቦታ ስትሰጥ፣ ስለሌላ ወንድ ስታወራ ልትሰማትም ልታያትም አትችልም። ስለዚህ ይህም ምልክት ካየህ ከአንተ ጋር በፍቅር እንደወደቀች ከአንተ ጋር አብራ በሆነች ሰዓት አንተና አንተ ብቻ ከሆንክ ስለሌሎቹ ሲወራ ወይም ስለሌሎቹ ሲነሳ አንደኛ በፍቅር ከሆነ እንደምትወዱ አይነት ወሬ ከሆነ ስትናደድ ታያታለህ። እውነታው ሌላ ሰው ለሆነ ነው ማለት ማየት አይችልም እንዴ ከሱ ጋር እንዳለው በሱ ፍቅር እንደወደድኩ እንዴት ሊያይ አልቻለም የሚለው ጥያቄ ስለሚያናድደን ልንበሳጭ እንችላለን። እነዚህ ጥያቄዎች ግን በአሁን ባልኩ መልኩ ከተመለሰልህ ወድሃለች። በሐሳቤ እንደምትስማሙ ጥያቄዎቻችሁም እንደሚመለሱ እርግጠኛ ነኝ። በጣም ሁሌ የምናደርጋቸው በየጊዜው መጀመሪያ ሰውንም ስንወድ ወይ ከፍቅረኛችንም ጋር ባለን ሰዓት የምንጠይቃቸው የሚነሱ ናቸው። እንዴት እንደምትመልስ ፍቅር ውስጥ ያለች ሴት ደግሞ እኔ እነግርሃለሁ። አንተ እድልህን መጠቀም ያለህበትን ሁኔታ ማወቅ ትችልበታለህ። አብራችሁኝ ስለነበራችሁ አመሰግናለሁ። ከወደዳችሁት በላይ ካሳውቁኝ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።